ብሶት ታበዛለህ እንጂ በጣም ታስቃለህ። ቀርበሽ ደግሞ ብታይኝ በጣም የምገርም ሰው ነኝ። ይሄው ቀርብ ያየው። አይ እንደሱ አይደለም። በቃ ወደ ቤቴ ልምጣ ማለቴ ልሂድ። በቃ ለነጽናት ልደውላቸው ነው እነሱ ወዲያዎች ና አሞይ ከላይ እንደመናን ያወረደችልኝ። እንደው ሰሞኑን ትንሽ ወፈር አለች ልበል? አረ ወፈረች እንዴ? ይኸውልሽ እንዲህ ነኝ እኔ ልጅሽሽ ስንከባከብ። ኤዳ ጉራህን ተውና ቋጥራ እንዳይሆን እያልኩህ ነው። እንዴ ምንድነው ደግሞ የምትቋጥረው? ጸንሳ እንዳይሆን እንዴ? ዞሮ ዞሮ መዝጊያው ጭራሮ ዋላ ያገር ልጅ። አሁን የጠየቅኩህን ብቻ መልስልኝ። እሺ ማያ አትቆጪኝ። ኑሮ አንቺ እንዳሰብሽው አይደለችም። ኤዳ ምን ነው ሷ ልጅ እኮ በረከት ነው። በቃ ማየ ይኸውልሽ ስንወልድ በረከት እንለዋለን። ናሆም እየቀለድኩ አይደለም። እንዴ እማ በሙሉ ስም የጠራሽኝ እኮ። ሲጀመር እናታን ሆና እዚህ መቀመጡ ጥሩ ነው። እሺ መጣሁ። እንዴ ለሶስተኛ ጊዜ እኮ ነው መጣሁ ስትለኝ። እሺ ብሎ እመጣለሁ። ምንድን ነው የተፈጠረ ችግር አለ? ኧረ ምን ችግር ምንም ነገር የለም። ጠለፋት ደግሞ የቁም ሳጥንሽ ማን ነበር ብትይው? የማን ማጣት እንደው ቼክ ላድርግሽ ብዬ ዝም ብዬ መጣሁ። ምን ነው አንተ ሴት አልመስልህም? በቃ እና እየሰራሽ ነው? አዎ። ዛሬ ሴት ወጥቶሻል? አዎ ኢንዶሚ እየቀቀልኩ ነው። ወይ ጉድ! ምን ያስቃል? ኢንዶሚን እየሰራሽ ነው እራት ነው የምትይኝ? ጾሜን አላድርም። ምን ታካብዳለክ? አረ ምንም። እንኳን ኢንዶሚን ኮሰረትም ወጡስ ገብቶ የለ። ይኸው ሂድ ውጣ። አረ ተረጋጊ አንቺ ሴትዮ። ሂድ ያለበለዚያ መጥረቢያውን ነው ማመጣልህ። እኔ እወጣለሁ፣ አንቺ ግን ተረጋጊ። እሺ በቃ ሂድ። እንደውም ሁለተኛ እንዳመጣ። እሺ ቁልፉን አምጪ። በሩን ዘግተሽዋል እኮ። በመስኮቱም ዝለል፣ አያገባኝም። እሺ ተረጋጊ ብቻ። አሁን ቆንጆ ምግብ እሰራልሻለሁ። ካልጣፈጠኝ ግን አልበላም። የሚያስገድድሽ የለም እኮ ሰርታ ላመላል በለው። እሺ ግን ናሆም የቆየ አይደል? አይ ይሄ ልጅ እንደው ሲያገባ እንኳን መሽቀርቀሩን ይተዋል ብዬ ነበረ። ያው ቆንጆ ባይሆንና በሽቀረቀር ታገኘው ነበር። አይ አንቺ ፍቅር ወዴት እንደሚወስድ አይታወቅም ይላል ያገሬ ሰው። ከማን ጋር ወስዶ እንደሚያላትምሽ አንቺ አታውቂው። ሱሳው አንተ ቆዳ ነው እንደምትቀይረው። አማይ እንዴት ነው? ፏላልኩብሽም? ጉሊት ነው። አረ እንደ አንተስ ነገር ጉዲትም አታውቅም። ማሚዬ እኔ የማግዝሽ ነገር አለ። ይኸው ይሄንን ወጠጥ ያገዝሽኝ አይደለ? እንደው ማሚ ግን ቆይ እኔ ላይ መቼ ነው አንቺ ሙድ መያዝ የምታውቀው? ያ አሁን ተነሳና እንሂድ። እሱን ስንሄድ እነግርሃለሁ። ሄሎ መቼ? አሁን? እሺ እሺ መጣሁ እኮ መጣሁ። በቃ 5 ደቂቃ። ወዴት ነው? እማዬ የስራ ጉዳይ ነው። 20 ደቂቃ መጣሁ መጣሁ። እኔ ምን አውቃለሁ? እንድጠይቀው እንኳን እድሉን አልሰጠኝም። ልጁ ቆይ ሰሞኑን ምን ሆኗል? ቤት አያድርም። በዛ ላይ ከስራ ተመልሶ ይወጣል። እኔ አላውቅም። ቆይ ምን ጀምሮ ነው? አላውቅም አቶ ባልየው። ግን ምንም ቢሆን ደግሞ ክብሩም መጥፎ ነገር አያደርግም። አስተዋይ ልጅ ነው። እሱማ ግን ደግሞ እኮ ሰው ነው። እሱም ሊሳሳት እንደሚችል አትዘንጊ። እሱማ ወይ በቃ ተመልሶ ሲመጣ እናወራዋለን። እንደው ጠፍንጊያ ሰሬም ቢሆን ቁጭ አድርጌ አወራዋለሁ። ለምንድን ነው እንደሱ የምትይኝ? እንዴት እንደተቀየርክ ነው። ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሩ። ሰላም እንዴት ናችሁ? የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው ማለት ነው። ዛሬ እንግዲህ ስለ ጽናት ተከታታይ ድራማ ነው የመጣሁት። በዛሬው ፓርት ላይ እንግዲህ ያየነው ነገር ቅዱስ ወደ
ወደ ሰኒ ቤት አምርቷል ማለት ነው። እንግዲህ ቅዱስ ሰኒ በጣም ብቸኝነቷንና ያለውን ነገር ለመፍታት እየታገለ ይገኛል ማለት ነው። ምክንያቱም ኪራን ከዚያ ከብቸኝነት ከሀሳብ ከመጥፎ ሀሳብ ያውቶታል እናውቃለን። አሁን ደግሞ ሰኒን ከዚያ ሀሳቧ ማስወጣት አለብኝ በማለት እንግዲህ ቤቷ ድረስ ተከትሎ በመሄድ አንኳኩቶ ገብቷል ማለት ነው። እና ሰኒ የሆነ ነገር ስጠይቅ የሆነ ነገር ሲመልስ ብቻ ግን መልስ እንድታጣ አስደርጓታል ማለት ነው። አንተን መሟገት ወይንም ደግሞ አንተን በንግግር ማሳመን እጅግ በጣም ከባድ ነው በማለት እንግዲህ መልሳለታለች ማለት ነው። ሌላው እንግዲህ ምሩ ነች። ምሩ እጅግ በጣም አሁን እየተከፋች መታለች ማለት ነው። ምክንያቱም ስለ እሷ ህመም ናሆሜ ለቤተሰቦቹ አልተናገረም ማለት ነው። ስለዚህ የናሆሜ እናት ደግሞ ልጅ ትፈልጋለች። ስለዚህ ወደ እነ ምሩን ቤት መታ አሁን ላይ ወፈር ብለሻል፣ እንዴት ነው ከሆድሽ ልጅ አለ ወይ በማለት እንደውም ጠይቃታለች ማለት ነው። አረማዬ እንደዚህ አይነት ነገር የለም፣ እስካሁን ምንም ነገር የለም፣ አላስብንበትም፣ አላቀርንበትም በማለት እንግዲህ ትመልሳለች ማለት ነው። አይ ሊኖር ይችላል እንዲሁ ሳይሽ ሞላ ብለሻል፣ ስለዚህ ሂደሽ ተመርምረሽ ማየት አለብሽ በማለት እንግዲህ ለምሩ ተናግራለች ማለት ነው። ናሆሜንም እንደዚው እያስጨነቀችው ትገኛለች። የናሆሜ እናት ማለት ነው። ልጅ መውለድ አለባችሁ፣ ለምንድን ነው እስካሁንስ የቆያችሁት በማለት እንግዲህ እየጎሰጎሰቻቸው ነው ማለት ነው። እና በጣም ናሆሜም እየተጨናነቀ ነው፣ እንዲሁም ደግሞ ምሩዬ እየተጨናነቀች ነው። ስለዚህ ምሩና ናሆሜ ሁለታቸው ተነጋግረው ማለት ነው ነገሩን መፍታት መቻል አለባቸው። ለቤተሰብ ማሳወቅ አለበት ብዬ አምናለው ማለት ነው። ስለዚህ ከዚህ በላይ መደበቁ ብዙ ነገሮች ስለሚያመጣ ማለት ነው። ሌላው እንግዲህ ያው ሰኒና ቅዱስ በጣም እየተቀራረቡ ነው። እንግዲህ ክብሩምና እንዲሁም ሰኒ እየተቀራረቡ ነው። ማን ከማን ጋር ይሆናል የሚል ሀሳብ ነው ማለት ነው። ግምታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ሰኒና ክብሩ አንድ ላይ ይሆናሉ ወደፊት የሚል ሀሳብ አለኝ። እናንተስ ከቅዱስ ጋር ትሆናለች ወይንስ ደግሞ ከክብሩም ጋር ትሆናለች ሰኒ ማለት ነው? እና ያው ተሰባስበው ሄደው ሊጠይቋት ነበረ ማለት ነው። ብቸኝነቱ ጥሩ አይደለም፣ ለምንድን ነው ስልክ ማታነሺው በማለት እንግዲህ ተሰባስበው ወደ ሰኒ ቤት አምርተዋል ማለት ነው። እና ሌላ ምንም ለየት ያለ አዲስ ነገር የለም። እንግዲህ ጽናት ግን አርግዛለች መሰለኝ ማለት ነው።